ሰላም ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ሀዋለው ትላንትናም ጠዋት ላይ መልእክት አስቀምጥኩኝ። አሁንም መልእክት አስቀምጣለሁ። ምክንያቱም ጠዋትም መልእክት አስቀምጣለሁ። ሁልጊዜ አይሰለቸኝም ስለ ኢየሱስ ክርስቶስ ማውራት፣ ለእግዚአብሔር ክብር መኖር፣ እግዚአብሔር እንዲረዳን አቅም እንዲሆነን ጉልበት እንዲሆነን መጸለይ ከብርቱ የሚያደርገን የእግዚአብሔር መንፈስ ስለሆነ ብርቱ እንዲያደርገን በነገር ሁሉ ወደ እግዚአብሔር እንድንቀርብ የሚያግዘንን እግዚአብሔርን በመጥራት በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው ስለሚል የዘላለም ሕይወት ለማግኘት የምንጥርበትን መንገድ ሁሉ ወደ እግዚአብሔር ሃሌሉያ እንድንሄድ ማለት ነው እና በእግረ መንገዳችን ያው ሕይወት ስለሆነ ስለምንኖር ነፍሳችን ስላለች ወደ ኢየሱስ ክርስቶስ እስከምንሄድ ወይ መጥቶ እስከሚወስደን ያው የሚያስፈልገን ነገር አለና ያው ታውቃላችሁ። አሁን እንኳን ኢትዮጵያም እንደዛ እንደሆነ አውቃለሁ። በጣም ገበያው ደስ ይላል። ውስጡ እንደዚህ እቃው መስመር ይዞ ሁሉ በየቦታው ተቀምጦ ሲታይ እንግዲህ ሰው እንዲህ ከደረደረና ካስተካከለ እግዚአብሔር የፈጠረው ፍጥረትማ ምን ያህል አይደንቅ አይገርማችሁም? እሱን እያየው እየተገረምኩ ነበርና በቃ እቃው አደራደሩ ምን ስታዩት እኛም ለእግዚአብሔር እኮ እንደዚህ ነን። በሚያስቀምጠን ቦታ የምንቀመጥ፣ በሚፈልገን ቦታ የምንገኝ፣ በቃ በዚህ ቦታ ነው መፈልግሽ፣ በዚህ ቦታ ነው መፈልግሽ ሲለን የሚያገኘን መሆን አለብን። በጣም እየገረመኝ በቃ ደስ ይለኛል። እያየው እየተገረምኩ ነበረ። አሁን ስታዩት እንደዚህ እቃው ተደርድሮ ነገሩን ስታዩት እያንዳንዱ ነገር አይገርማችሁም? ይገርማል። ስራው ረቂቅ ነው። ሰው እንኳን እንዲያስተካክሉ ካረገ የሰው ልጅ እንዲያስተካክሉ ከሰራ እግዚአብሔርማ ለኛ ምን ያህል ይራራል። ተባረኩ። ሁሌ እገረማለሁ ሁልጊዜ ዛሬም አሜን መኖሬ ትውስ ሲለኝ ትላንቴ እደነቃለሁ በአምላኬ ብወድም እገረማለሁ ሁልጊዜ ዛሬም አሜን መኖሬ እደነቃለሁ በሕይወቴ ዛሬም በአሜን መኖሬ ትውስ ሲለኝ ትላንቴ እደነቃለሁ በአምላኬ ብወድ ምክንያት ኖሮኝ ነው ኢየሱስ ባነባ የገባኝ ገብቶኝ ነው የማለቅስ እደነቃለሁ ሁልጊዜ ዛሬም በአሜን መኖሬ ትውስ ሲለኝ ትላንቴ እደነቃለሁ በአባቴ። ሃሌሉያ። እግዚአብሔር መልካም ነው። በነገር ሁሉ መከናወንን የሚያደርግ ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው። ወደ እግዚአብሔር ሀሳብ መግባት ነው። የእግዚአብሔርን እቅድ መረዳት ነው። በኢየሱስ ክርስቶስ ማመን ማለት ኢየሱስ ክርስቶስ በምድር ላይ ሲመላለስ ምን እንዳደረገ ማወቅ ማለት ነው። ያንን ደግሞ አውቆ በእውቀት ብቻ ያልሆነ በመንፈስ ቅዱስ የታደለ መንፈስ ቅዱስ የሚለውን የሚሰማ ሰው ማለት ነው ኢየሱስ ክርስቶስን የሚያምን። ምክንያቱም እውነት ነው። እሱ ለኔ ስለኔ በደል፣ ስለኔ ኃጢአት፣ ስለኔ መተላለፍ መጥቷል። እኔንም ከሞት አድኖኛል። ከዘላለም ሞት፣ ከነፍስ ሞት። የስጋ ሞትማ ሁላችንም እንሞታለን፣ ግን ነፍሳችን ወደ ሲኦል አትወርድም። ከእግዚአብሔር ጋር አብራ ታመልካለች። የዘላለም ሕይወትን አገኛለሁ ሰጥቶኛል። ይህም ደግሞ የሚሆነው በማመን ነው። ባመንነው ጊዜ በውስጣችን የሚገባ መንፈስ ቅዱስ አለ። ኢየሱስ ክርስቶስ ልክ እንደተናገረው እኔ ብሄድ ይሻላችኋል፣ እኔ ከሄድኩኝ በሄድኩበት ጊዜ የሚላክ የሚመጣ እኔ ያረኩትን ሁሉ የሚያሳስባችሁ የእግዚአብሔር መንፈስ ቅዱስ ይመጣል። እሱም ደግሞ አጽናኝ ነው። በአንድ ጊዜ በዓለም ዙሪያ ይገኛል። ሁሉንም ሰው የማግኘት አቅም አለው። ያ የሆነው ደግሞ ከእግዚአብሔር የተነሳ ነው። ያው እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ እንደሆነ እናውቃለን። አንዱ አንዱን አይበልጥም፣ አንዱ አንዱንም አያንስም። አንዱ ለአንዱ አይተናነስም፣ አይበላለጥም። አንድም ሶስትም ናቸው የሚለውን
ይሄንን የመዋሃዳቸውን ሚስጥር የምናይበት ነውና ኢየሱስ ክርስቶስን በማመን የሚገኘውን የእግዚአብሔርን ልጅነት እንድታገኙት ልባቸውን እንድትከፍቱ ለእግዚአብሔር ክብር ለመኖር እንድትችሉ። ይህን ስላችሁ ምድር ላይ ችግር የለም፣ ረሃብ የለም፣ ጥማት የለም፣ ወይንም ደግሞ ሰው የሚያልፍበት መከራ በእኛ ላይ አያልፍም ሳይሆን መከራው እያለፈብን ግን መከራውን የሚያስረሳ የእግዚአብሔር መንፈስ ስላለ ማለት ነው። ያንን የሚያደርገን እግዚአብሔር ነው። አሁን ቅድም እንዳልኩት በእያንዳንዱ እዚህ አሁን ሱፐር ማርኬት ውስጥ ገብተን ሁሉም የየራሱ ቦታ አለው፣ የየራሱ ቦታ አለው። ስትፈልጉ ቆይ ይሄ እንትን የቱ ጋር ነበረ ወይ እንትን የቱ ጋር ነበረ አትሉም። በቃ ስም አለው ተጽፏል። የሚያስፈልግ ለምሳሌ ቅባት ከሆነ የቅባት ዘር አለ፣ የምግብ ከሆነ ምግብ ዘር አለ፣ ጥራጥሬ ከሆነ ዳቦ ከሆነ ዳቦ፣ በቃ የአትክልት ነገር ከሆነ ሁሉም መደብና ቦታ አለው። ያንን ሄዳችሁ ብቻ መውሰድ ነው። በቃ የምትፈልጉትን ወስዳችሁ መታችሁ ከፍላችሁ ወደ ቤታችሁ ይዛችሁ ትሄዳላችሁ። እግዚአብሔርም እኛን የሰው ልጆችን እንደዛ ነው የሚያስፈልግበት ቦታ ያስቀምጠናል። ከዛ ግን በህብረት ግን አንድ ነን ኢየሱስ ክርስቶስን በማመን ግን በተለያየ ምድር ላይ በተለያየ ቦታ በተለያየ ቀለም በተለያየ ቋንቋ የተለያየን ሰዎች ነን። ግን ፍጥረታችን አንድ ነው። የእግዚአብሔር ልጆች ነን። ወደ እግዚአብሔር በደሙ በኢየሱስ ክርስቶስ የዋጀን የእግዚአብሔር ልጆች ነን። አበረታታችኋለሁ። ማንም በምድር ላይ ሲኖር አንዱ የአንዱ አዛዥ አይደለም። ግን እግዚአብሔር ባስቀመጠው ቦታ ላይ ሲገኝ ሰው ለመኖር ራሱ እንትን ይሆናል። በቃ ዝግጁ ይሆናል። ኑሮ ከባድ አይሆንበትም። ለምን? የሚኖርለትን ዓላማ ያውቃል ማለት ነው። በዛ ለመኖር እግዚአብሔር ይርዳል። እወዳችኋለሁ። መልካም ቀን